ሰላም ወገን እንዴት አደራችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን አደረሳችሁ በድጋሚ። እንግዲህ ያው ዛሬ ዋናው በዓል ነው እና ባላችሁ ነገር ደስተኛ ሆናችሁ ለማሳለፍ ሞክሩ። አይዞን፣ በርቱልኝ፣ ጠንክሩልኝ። ያው እንግዲህ መጠንከር ነው፣ ሌላ ምንም ማድረግ ስለማይቻል ማለት ነው። በተረፈ ብሩኬ በጣም ብዙ ፖስቶችን አድርጓል ቲክታክ ላይ የገባቸው የፖስታቸውን ሁሉ ኮፒ ሊንክ ሼር ኮሜንት አድርጉለት ማለት ነው። እንዲሁም ደግሞ ቤቱን ኮፒ ሊንክ አድርጉ፣ ፕሮፋይሉን ተጨናችሁ ማለት ነው። ሹዶቼ የምንድን ነው የመልካም ስራ ነው። ምስኪኖቹ ጋር አብሮ ብዙ ናቸው። እዚህ ጋር ፎቶቸው ሙሉ ይዤ መምጣት ስለማልችል ነው። ሚፍታም አለ እንግዲህ። ሚፍታ ደግሞ ቴንኪዩ እምነቱ አይደለም ግን ገባችሁ። ይሄ መረዳዳት፣ ከጓደኛ ጎን መሆን፣ ከህዝብ ከወገን ጎን መሆን ማለት ይሄ ነውና እነ ሚኪ አሉ፣ እነ ፍጼ ቤክ ምናምን ሁላቸውም አብረው አሉና እንግዲህ መልካም በዓል ይሁንላችሁ። ጧት ማለት ነው እግዚአብሔርን ተኝቼ ነበርና ከእንቅልፌ እንደተነሳው የሆነ ቪዲዮ የበዓል ሲሆን ታውቁታላችሁ የሚሰማችሁን ስሜትና እያለቃቀስኩ ነበር። ከዛ የብሩኬ ቪዲዮ ድጋሚ ሳይ በጣም ነው የሳቅኩት ማለት ነው። ብሩኬ ምን አለ በመሀል አንዳንድ ያያችሁ የሆነ የምታደርጓቸው ነገሮች ምናልባት ብሩኬ ያስቃል ብሎ አይደለም ወይ ደግሞ ኖርማል ነው እንደዛ የተናገረው። በሬውን አኩርፈዋል ደግሞ አላውቀዋል መሰለኝ ምናምን ሲል ሳቅኩኝና ከዛ በቃ ስቅ የተነሳው ማለት ነውና ቴንኪዩ ማለት ነው የምፈልገው። ሲቀጥል ቅምጥሌ እንደዚህ እንደምታዩት እንግዲህ እብብ ሸብረቅ ቁልት ልት ብላ መጣለች ማለት ነው። ቲክታክ ላይ ነው መጀመሪያ ያየሁት ወይ ኢንስታግራም በተፖስተ ብዬ ልክ ግብት ስል እንደ እንትን ምንድነው ኢንስታግራም ላይ ተፖስቶ አየሁትና የኔ ቆንጆ በጣም ነው ያማረብሽ፣ በጣም ነው እምር ድምቅ ያለብሽ። ከሰው አይን ይጠብቅሽ። ስታያት ማሻአላህ ያላችሁ እያት ትብትብቱ ብያለሁ። ቅናታም አለ ቅንቅናም አሉ፣ ግን ምንም ማድረግ አይቻልም። አንዳንድ አትቅኑ ጋይስ። እውነት ለመናገር አንድ ነገር መናገር ፈለኩ እዚህ ጋር ማለት ነው። በጣም ብዙ ሰዎች እነሱ መሆን የሚፈልጉትን ነገር ሌላ ሰው ሲሆንና ሲያደርግ ቅንቅናት እንዲህ ነው የሚበላቸው ማለት ነው እንጂ ምናልባት አንቺ እንደዚህ አይነት አለባበስ መልበስ ትፈልጊያለሽ ግን አቺ ብዙ አይነት ምክንያቶች ስላሉብሽ ማለት ነው ነው። ከዛ ውጭ ግን አንቺ ጥሩ ሰው ከሆንሽ መልካም ሰው ከሆንሽ ሰው መምከር ከሆነ የምትፈልጊው በውስጥ መምከር ይቻላል። የሰው ልጅ ያጠፋል። ማንኛውም ሰው ነው ማይሳሳት፣ ብረት ነው የማይዘግ የለም ሲባል ሰምታችሁ የምታውቁ ከሆነ ነገር ግን አንዳንድ ሰዎች ዝም ብላችሁ አውቃችሁ የሰውን ስም ለማጥፋት የማይሆን ነገር ምናምን ነገር ትላላችሁ ማለት ነው። እሱን ለራሷ ለቤተሰቦቿ ለባሏ ተው፣ ማንኛውንም ሴት ማለት ነው ዝም ብላችሁ። ሲቀጥል ደግሞ ወይኔ ቅምጥሌን ቆይ እመለስበታለሁ። የሆነ ሰው ቲክታክ ላይ ፖስት ተደርጎ ያየሁት ነገር እንደዚህ አይነት ነገር ባትፖስቱት ውስጥ ደግሞ እንደዚህ አይነት ነገር ሪከርድ የምታደርጉ ሰዎች አረ ፕሊስ ሪከርድ የምታደርጉ ሰዎች አይ ነው ቫይራል ስለሚወጣላችሁ ነው። በነገራችሁ ላይ ሰውን የሚነካ ነገር የሰው ልጅ ዝቅ ከፍ የሚያደርግ ነገር በደንብ ነው ቫይራል የሚወጣው። አይ ነው አይ አንደርስታንድ። ፎሎ በሉ ላይክ በሉ ምናምን በደንብ ነው እንትን የምታደርጉት። ግን ይሄን ነገር የተናገሩ ደግሞ በጣም ወደው ማከብረው ሪስፔክት ያለው እኔ ሪስፔክት አለኝ ለሱ። ግን አንተ ከሴቶች ጋር ትሰራለህ ቪዲዮ ከሌ ወድሻለሁ አከብሻለሁ ምናምን ትላለህ። ግን ምን አልክ? ሶሻል ሚዲያ ላይ ያለሽ ሴት ለሚስትነት አትሆንም። እኔ ልምከራችሁ እንደ እህቴ እንደ ወንድም ከወደድከን ፕሊስ ሻታፕ። ሻታፕ ምንድን ነው? እስክትም ያው ዝምበል ነው። ዝምበል በቃ ከወደድከን ካከበርን ዝም ነው የሚባለው። እሺ ዝም። እሺ ሶሻል ሚዲያ ትምጣ ባልታግባ አታግባ ምንድነው አርቲስት ነው ሲባል ነበር ከዚህ በፊት። አርቲስቶች ለትዳር አይፈለጉ ምናምን ሲባል ነበር። ጭራሽ አሁን ደግሞ ሶሻል ሚዲያ የሚመጡ ሴቶች ለባል አይፈለጉም። ቁመቅር አባቴ ቁመቅር። ምን ማድረግ ይቻላል እንዴ? ላትዘውጅ ኢንሻአላህ። ምን ጉድ ነህ? እኔ ሶሻል ሚዲያ ያለች ሴት አላገባም እንደዚህ ነው የሚመስለኝ ማለት ነው። ሶሻል ሚዲያ ያለችን ልጅ የፍቅር ጥያቄ አቅርበህላት እቺ ልጅ አልፈልግም አለች። እኔ ሲገባኝና ስተረጉመው አልፈልግም ስላለች ከዛ በኋላ ምን አልክ? በቃ እንደዚህ እሷን የነካህ መስሎ ሶሻል ሚዲያ ያለች ልጅ። በነገራችሁ ላይ ከአንድ ሰው ጋር ይነካኩና ከዛ ሙሉ ህዝቡን ይነካሉ። የሆነች ሴት የፍቅር ጥያቄ አቅርቦ ወይም ቤብላ ወይ የሆነ ነገር ብቻ አላውቅም ከሆነች ሴት ጋር ተነካክቶ ከዛ ያቺኛው የሆነ ነገር ስትል ሙሉ ኦል ሰሌክት ብሎ ይነካካናል ማለት ነው። ስለዚህ አርፈ ተቀመጥ አይባልም እንደዛ ስርዓቱ። እንደውም ይቅርታ ብጠይቀን ደስ ይለኛል። እግዚአብሔር እንደ ሀሳብ ሶሪ ምናምን ነገር ብትለን በጣም ነው የሚደብረው። እህቶች አሉ በጣም ነው ወዳችሁ በጣም ነው ማከብራችሁ እያልክ ትሰራለህ አብራቸው፣ ግን እንደዚህ ክብራቸውን ዝቅ ታደርጋለህ። ሞራላቸውን ድቅቅ ታደርገዋለህ። አንዳንዴ በኖርማል ነገር የተናገርነው ነገር የሰዎችን ቅስም ስብር ነው የሚያደርገው። ስለዚህ ጀስት ሶሪ ኦኬ። ሶሪ ሲል ቪዲዮ ቀረጹት። የምሬን ነው። ይሄንን ሲናገር የቀረጽሽው ሰውዬ ወይ ሰውዬ አሁን ደግሞ ይቅርታ ሲጠይቅ ቀረጹት።
ይቅርታ ጠይቅ። እመቤቴን በጣም ነው የሚደብረው እንዴ። እኔ በጣም ብዙ ወዳቸው ማከብራቸው በራሳቸው ተማምነው ሶሻል ሚዲያ ላይ ወጣው የስንትን ምላሳምና ቅንቅናም ቅናታም ሰው እንትን ብዙ ነገር ችለው ስንት ነገር እየተሰደቡ እየሰሩ ራሳቸውን እያስተዳድሩ ያሉ ሴቶች ደግሞ ሶሻል ሚዲያ ላይ ያለ ሰው ስንት ሰው ነው የሚመኛቸው? አባቴ አንተ አታገኛቸው። ለዛ ነው እሺ። ምንድነው ያጣለማኝ ተሳድቦ ይዳል ነው ነገሩ። ምን ጉድ ነው? እግዚአብሔር በጣም ነው የሚደብረው እኮ። ሶሻል ሚዲያ የወጣ ሰው ሁሉ ባለጌ ነው ወይስ ምንድነው? እኔ እየገባኝ ያልሆነው ነገር እኔ ሶሻል ሚዲያ የምትጠቀም ሴት አላገባም። አንተ ማለት የድሮ የደርግ አገዛዝ የደርግ ባሎች ወይ ደግሞ ትዳር እኔ ባልኩት ይሁን እንደዚህ አታድርጊ ኢና አታድርጊ በዚህ ውጪ በዚህ ግቢ ነው የሚሉት ነው። ሶ አንተ የድሮ ዘመን ሰው ከነበርክ ወይ ደግሞ ከሆንክ የድሮ ዘመን ሰው ካገኘ ፈልጋ አግባ። ካልሆነ ቁመን የምትቀር ወንድም እየነገርኩ ነው። ሶሻል ሚዲያ ምናምን የሚለውን ነገር አቁም። ምን አገባኝ አታቁም። ግን በውስጥ አብሰልስለው። ግን እንደዚህ ሶሻል ሚዲያ ላይ ወጣቶችን ልትናገር አትችልም። እንደውም ጀግና ናችሁ። ሶሻል ሚዲያ ላይ ወጣችሁ የምትሰሩ ሴቶች ከእናንተ በላይ ጀግና የለም። እመቤቴ እናንተ በላይ ጀግና ወፍ የለም። በቃ ሁላችሁም ሶሻል ሚዲያ ላይ ኒውስ እንደዚህ እያራወጣችሁ ቲክቶክን እያራወጣችሁት ያላችሁት ምንም ልበሱ ምንም አድርጉ ምንም ሁኑ ጀግና ናችሁ። ማንም መጧፉን ቢከፍት ዶንት ሊሰን ማንንም እንዳሰሙ ማንም ሰው ወደ ኋላ ሊስባችሁ ቢሞክር ማለት ነው ባናቱ ይተከል ባናቱ ይተከል። እናንተ የሚናገራችሁ ሰው ባናቱ እየተተከለ እናንተ ደግሞ ከፍ እያላችሁ ተነክሳላችሁ። ሲጀመር ሴት ልጅ እንደዚህ ቅጥቅጥ እያደረጋችሁ ወደ ታች ማድረግ የምትፈልጉ ሰዎች ተከበሩ፣ እንከባበር፣ አድቡ። በጣም ብዙ ቦታ ላይ ያለው የሆነ ሴት ልጅ እንደዚህ ለመነካካት ነው የምትፈልጉ። አንተ ደግሞ ጭራሽ ጥሩ ሰው ነው ምናምን ብዬ ምናምን እግዚአብሔርን በጣም ነው የምወደው በጣም ነው የማከብረው እኮ። ግን ባንዴ እንደዚህ ውርድ አለብኝ። በቃ ዘጭን ያልከው እንዳለ ወረድክ። እንደዚህ አይባልም፣ ነውር ነው። እመቤቴን ነውር ነው አይባልም እንዴ። ስንትቶች ደግሞ እኮ ሴቶች ጋር አብሮ ባይሰራ ወይ ደግሞ ወዳችኋለሁ ምናምን ማይል ቢሆን ሴቶች ጋር ማይቀራረብ ቢሆን ኢትስ ጀስት ኖርማል ነው። ግን አይባልም። የብዙ ልቦችን ሰብረሃል። ምናልባት ካጠገብ ያሉትም ላይናገሩ ይችላሉ። እኔ ግን ነግራለሁ። ተከፍተዋል፣ ልባቸውን ሰብረዋል ብቻ ሳይሆን እንክትክት ነው ያደረከው ሞራላቸውን ማለት ነው። አይባልም። ምን መሰለ አንተ አልካቸው አላልካቸው ትዳር አይቀርባቸው ምን አይቀርባቸው ምናምን ነገር ኦኬ። ግን ይደብራል ነው የምልህ ይቅርታ በላቸው። ይቅርታ እኔ አይመለከተኝም። ግን አንተ ይቅርታ እህቶቼ እኔ ስላስከፋዋችሁ እንደዚህ ስላልኩኝ ስሜታውኝ ነው የሆነች ልጅ እምቢ ብላኝ ምናምን ዝም ብለህ እኔ ስለተረዳው እኮ ነው ምን እንደዛ ማለት ይቅርታ ተሰምቶኝ ነው አናድዳኝ ነው ምናምን እንደዛ አልኩት ብለህ ጀስት ሶሪ ሙዳራምድ ከዛኛም እንፈታለን ማለት ነው። ካልሆነ ግን ደስ አይልም እመቤቴን ደስ አይልም እንዴ። እንደዛ አይባልም። ነውር ነው እንዴ ምን ማለት ነው? እና ቅምጥሌ የኔ አበባ የኔ ወርቅ የኔ ጽጌሬዳ የሚዲያው መሪ የኔ ፍቅር የኔ ወርቅ የኔ ቅልብ የኔ ልብ መልካም እወድሻለሁ በጣም የኔ ቆንጆ እንዴት እንዳማረባት ሽብርቅርቅ ብላ። እኔ እኮ ተናገርኩኝ ቡታጅራ ስትሄድ እብብ ሽብርቅ ቁልት ልትራ ምትለው እንደዛ ብላ ትመጣለች ብዬ ነበረ። ይኸው እንዳያችሁት ቁልት ልትራ መጣች። እና እኔ ወርቅ በጣም ነው ያማረብሽ፣ በጣም ነው የተዋብሽው። እንደዚህ እንዴት እንደሚያምርባት ማለት ነውና የፎቶ አነሳስ ስታይሏስ በስማም ትችያለሽ ነው የምልሽ የኔ ቆንጆ። በተረፈ ደግሞ እንደዚህ ነው እንደዚህ ትመከር ትዘከር እንደዚህ ታደርጋች ጥፋት እያጠፋች ነው ምናምን የምትሉ ሰዎች ታጥፋ 10 15 ጊዜ 100 ጊዜ ታጥፋ መብቷ ነው። ከገዛ ባሏ ላይ እንደፈለገችው መቅበጥ ማለት እንደፈለገችው መሆን ትችላለች። እውነቱን ነው ነግራችሁ አስረግጬ ስነግራችሁ እንደፈለገች መሆን ትችላለች። ማኩረፍ መነጫነጭ ብቻዬን ነው የምሄደው መመጣው አልመጣም ካንተ ጋር ከዛ ተከትለው ብትመጣ ምናምን እንደፈለገች መሆን ትችላለች። ኦኬ ሲጀመር አብረው ነው የመጡ እውነቱን ደግሞ ስነግራችሁ ማለት ነው። ኦኬ ስለዚህ ተው ባካችሁ። አንዳንዴ የሆነ አያለው በጣም ብዙ ቦታ ላይ ምናምን ግን እንደዚህ እሷ ግን ምን ሆና ነው እሱ በሱ እንትን ነው በብሩኬ ኃይል ነው ፍቅራቸው እስከዛሬ የቆየው ምናምን አይደል ነው እንዴ? እኔ እኮ በጣም ታስቁኝ። ፍቅር በአንድ ኃይል ብቻ አይደለም የሚቆየው በሁለታቸውም ኃይል ነው። ፓወርፉል ናቸው ሁለታቸውም። ለፍቅራቸው የሚሰሩት መስዋዕትነት አለ ምናምን እዚህ ጋር መጣው ደግሞ የሚያሳዩን ነገር አለ። ገባችሁ አይደለ? ስለዚህ ደሞስ ቢሆን በብሩኬ ትግልስ ቢሆን ፍቅራቸው የቆየው ምን ችግር አለው? ነገር አታቀሳስሩ። ሁለታቸው በጣም የሚዋደዱ የሚከባበሩ፣ ማንም ቢመጣ ማንም ቢሄድ አሁን እኛ አድናቂ እኔ ልሄድ እችላለሁ ነገር ከዛ የሆነ ሰው ይመጣል ይሄዳል። አንዳችን ጥለናቸው ስንሄድ ይመጣል። እነሱ አንድ ላይ ነው የሚቆሙት። ኦኬ ያን ቢመጣ እነሱ ቁመው ነው ሌላው ሰው አድናቂ ሊመጣም ሊሄድ የሚችለው። ስለዚህ ከነሱ በላይ እኛ እናሽቃበጥ። ሁለታቸው ለራሳቸው ይተዋወቃሉ፣ ሁለታቸው ለራሳቸው ይከባበራሉ፣ ይዋደዳሉ። ስለዚህ ተው ለማለት ያክል ነው። በተረፈ ይዋት እስኪ እመቤቴን ከሷን ይጠብቅሽ የኔ ወርቅ። በጣም ነው የምታምረው እኮ የኔ አበባ። ደግሞ እንደዚህ አይነት አለባበስ ምናምን እዚህ ጋቺ እንደዚህ ኮፍያዋችን እቺ ራሷ ላይ እንደዚህ ጣል ያረጋቻት ነገር ደግሞ እንዴት እንደምታምር የሆነ ጊዜ እንደዚህ ፎቶ ተነስታለች አይደለ?
እና በጣም ነው ያማረብሽ የኔ ቆንጆ። ሲቀጥል ደግሞ ትናንት ስለ ግምጃ እዚህ ጋር አውርቼ ነበር። በዚሁ አጋጣሚ ልንገራችሁና ምንድነው ሾርት ቪዲዮ ላይ ፖስት አድርጌላችኋለሁ። ማታ ግምጃ ጋር ነበርኩ፣ ግን የሆነ ሰዓት ላይ ወጣሁኝ ማለት ነው። በቃ እንቅልፌ እንትን እያለኝ ነበር። እህቶቿ ምንድነው ሲያከብሩላት ልደት ምናምን የተወሰነ ሰዓት ላይ ነበርኩ። ከዛ በኋላ ግን ተኝቻለሁ ማለት ነውና ከዛ በኋላ ነው ያወራችሁ ሶ ግምጃዬ ቴንኪው። በዚሁ አጋጣሚ መልስ ስለሰጠሽ ደስ ብሎኛል። ምክንያቱም እንደዚህ መሀል ላይ ገብተው የሚያምሱ ናቸውና ጨረቃ ፋሚሊ እንዲሁም ደግሞ የግምጃዬ ፋሚሊዎች ንስር ፋሚሊ ታውቃላችሁ፣ ገባችሁ አይደለ? አንድ ናቸው። ብዙዎቻችን ትናንት ተናግረናል። አብረው ይምጡ ስላልን አብረው ሊመጡ ስለሆነ መሀል ላይ ነገር ማቀሳሰር ጀመሩ። ያ ነገር ደግሞ ደስ አይልም። ስለዚህ ጨረቃ ፋሚሊም አትስሙ፣ ንስር ፋሚሊም ደግሞ አትስሙ ማለት ፈልጋለሁ። ሁላችሁም ከሁላቸውም ጎን ሁኑ። ሁለታቸው መቶቻችን ናቸው። ሶ ምንም አይነት ነገር አንዱ ሲሳሳት አንዱ ማረም ነው መቻል ያለብን እንጂ አንዱ ሲሳሳት ተከትለን መሳሳት የለብንም። በተረፈ በድጋሚ ቴንኪው ግምጃዬ መልስ ሰጣለች። ስለዚህ እህቶቿም አዳምጡ ማለት ፈልጋለሁ። በተረፈ ያው አዲስ ነገርም አለ፣ በቅርቡ አብረው ይመጣሉ እያሉ ነበረ። ብቻ አላቅም ያለውን ነገር ግን ሁላችሁም ቤስት ሁኑ። አንዳንድ ሰዎች አሉ ነገር ካልበሉ ቁሞ መሄድ የማይችሉ የሚመስላቸው፣ ሰውን ከሰው ካላብላሉ ቁሞ መሄድ የማይመስላቸው አሉና ስለዚህ ገና ሳይገናኙ እንደዚህ የጀመራችሁ ሲገናኙ ልትወሩ እንደሆነ አልገባኝም። እና ከሁለቱ ራሱ ረዱ። በጣም ወዳቸው እህቶቼ ናቸው። ኦኬ እና ይህንን ለማለት ነው። ያው ትናንት ስለተናገርኩ እዚህ ጋር ደግሞ በድጋሚ መናገር ስላለብኝ ብዬ ስላሰብኩኝ ነው። እና እንግዲህ ወዳችኋለሁ ውዶቼ፣ አይዞን። እንግዲህ በዓሉን ደስ ብሏችሁ አሳልፉ። ብሩኬ ደግሞ በርታ። ቅምጥሌም ብሩኬም ያው ወጪው የሁለታቸውም ነው። እንዲሁም ደግሞ ብዙ እህቶቻችን ደግሞ አሁንም አላችሁ እና ሁላችሁንም እግዚአብሔር በወጣ ይተካላችሁ ማለት ፈልጋለሁ። በርቱልኝ። እዚህ ጋር ብሩኬ ቢገኝም ቦታው ላይ ቢገኝም ቅምጥሌም አለችበትና ያው ብሩኬ በጣም ብዙ ቪዲዮዎች ነው እንትን ያደረገው በእንቅልፉ ገና ጧት እየተነሳ ያው ታውቃላችሁ በዓል ሲሆን በጧት ነው የሚነሱናልና እንደዛ ነበረ። ብቻ ደስ ይላል፣ የሆነ ድባቡ ደስ ይላል። በዓል ሲሆን ጧት ተነስታችሁ የምታደርጓቸው ነገሮች ምናምን ይናፍቃል። ግን ምንም ማድረግ አይቻልም። እንግዲህ እግዚአብሔር ፍቀድልን ከቤተሰቦቻችን ጋር ለማሳለፍ። በተረፈ በጣም ወዳችኋለሁ የኔ ወዶች፣ በርቱልኝ፣ አይዞን። አውቃለሁ ማርያምን ፈልጋችሁትም ሳትፈልጉትም ነው የሚከፋው በዓል ሲሆን፣ ግን በተቻላችሁ መጠን ብቻ አይደል ኢንጆይ ለማድረግ ሞክሩ። ወዳችኋለሁ። መልካም ቀን ይሁንላችሁ። ማታ እንግዲህ ፏ ብለው ይመጣሉ ጨረቃዎች፣ እንጠብቃችኋለን። ባይ